ኢላሂ ያ ወዱድ አፉ በለን፣ ቀልባችን ይጽዳ ምህረትህን አድለን። በተከበረው ወረህ አዝነህ ተቀበለን። ኢላሂ ተቀበለን ተቀበለን። بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. የኢማን ብርሃን ወደ ቀልብ የገባ እንደሆነ ሁሉንም አይነት ጨለማዎች ያስወግዳል። ሁሉንም እኩይ ስሜቶች አቃጥሎ ያጠፋል። ምክንያቱም የብርሃኑ ምንጭ የንጉሶች ሁሉ ንጉስ የሆነ ጌታ ነውና። የፊርዓውን ደጋሚዎች ፊርዓውንን ለመከላከል ሳይሆን ገንዘብና ስልጣን ፍለጋ ነበር የመጡት። ኢማን ወደ ቀልባቸው በገባ ጊዜ ወደ አላህ ሰዎች ለወጣቸው። ነፍሳቸው ወደ ሰማይ መጠቀች። ዱንያንና እርሷ ላይ ያለውን ጥቅም ሁሉ ናቁ። ከአላህ ሐቅ አንጻር ያጎደሉት ብዙ ነገር ጸጸት ሆነባቸው። ሐሳባቸው ሁሉ አላህ ዘንድ ያለውን ዘላለማዊ ጸጋ ማግኘት ሆነ። ኢማን ተአምር ይሰራል። ሁሉን ድንበርና እግድ ያልፋል። እድሜ፣ ሁኔታ፣ ችሎታ፣ መልአከ ምድራዊ አቀማመጥ አይገድበውም። የኡኽዱድ ሰዎች ታሪክ ማስተንተን መልካም ነው። ያን ሁሉ መከራ እንዲጋፈጡ ያደረጋቸው ኢማን እንጂ ምን ሊሆን ይችላል? በዚያ አሰቃቂ መንገድ ሊሞቱ የቻሉት በእርግጥም የገፋፋቸው ምን ቢሆን ነው? ሱሐቦችንም እንመልከት። አገራቸውን፣ ሀብት ንብረታቸውን፣ ዘመዶቻቸውን ጥለው የተሰደዱበት ምክንያት ምንድነው? ወደ አዲስ አገር የተሰደዱበት ዓላማስ? ያውም ማንንም ወደማያውቁበት ባይተዋር ወደ ሆኑበት አገር። ሱሃይብ አልሩሚ ወደ መዲና ሙስሊሞች ወዳሉበት ለመሰደድ ሲነሳ የቁረይሽ ሰዎች ከለከሉት። አንተ ሱሃይብ ወደኛ ስትመጣ ምንም ሀብት ንብረት አልነበረህም፣ ስለሆነም ገንዘብህን ይዘህ መሄድ አትችልም፣ ፈጽሞ ያንተ ሊሆን አይችልም አሉት። ገንዘቤን ብተውላችሁ ትለቁኛላችሁን አላቸው። አዎን አሉት። ሱሃይብ እንዲህ ይላል፣ ገንዘቤን ሰጠኋቸው፣ በዚህም ለቀቁኝና ወደ መዲና ሄድኩኝ። እዚያም ስደርስ ጉዳዩ ለነቢዩ ዓለይሂ ሰላቱ ወሰላም ደረሳቸው። ሱሃይብ አተረፈ፣ ሱሃይብ አተረፈ አሉ ሁለት ጊዜ። ኢማን በአልኸንሳ ስብዕና ላይ ያሳደረው ተጽዕኖ ታሪክ ምንጊዜም ሲያወሳው የሚኖር ነው። በጃሂልያው ዘመን ወንድሟን አጣች። በእርግጥ ሐዘኗ ከባድ ነበር። በዚህ ዙሪያም ሰው ሁሉ የተደነቀበት ግጥም ገጠመች እንዲህ የሚል፣ የፀሐይ መውጣት ሶኽርን ያስታውሰኛል። ፀሐይ በገባች ቁጥር አስታውሰዋለሁ። በዙሪያዬ የለቀስተኞች ቁጥር ባይበዛ ኑሮ ራሴን በገደልኩ ነበር። ከሰለመች በኋላ ግን አልኸንሳ የተለየች ሰው ሆነች። የአብራኳ ክፋይ የሆኑ ልጆችን እስልምናን ይከላከሉ ዘንድ ወደ ጦር ሜዳ ላከቻቸው። የታሪክ ሰዎች እንደሚሉት አልኸንሳ በቃዲስያ ጦርነት ላይ ተካፍላለች። ጦርነቱ በሙስሊሞችና በፋርሶች መካከል ነበር የተደረገው። በሰዓድ ኢብኑ አቢ ወቃስ መሪነት 4 ልጆቿ አብረዋት ነበሩ። አንድ ቀን ሌሊት በአላህ መንገድ እንዲዋጉና እንዲጸኑ ታበረታታቸው ጀመር። እንዲህ አለቻቸው፣ ልጆቼ ሆይ በፍቃዳችሁ ሰልማችኋል፣ መረጣችሁም ለዲናችሁ ብላችሁ ተሰዳችኋል። ከሱ ሌላ አምላክ በሌለው አምላክ እምላለሁ። እናንተ የአንድ አባት ልጆች ናችሁ፣ የአንዲት ሴት ልጆችም ናችሁ። ከአንድ እናት ነው የተወለዳችሁት። አባታችሁን አልከዳሁም፣ አጎታችሁን አላሳነስኩም፣ ክብራችሁን አልነካሁም፣ ዘራችሁን አልበከልኩም። አላህ ለሙስሊሞች ካፊሮችን በመዋጋታቸው ምክንያት ያዘጋጀላቸውን ታላቅ ምንዳ ታውቃላችሁ። ቀሪው ዘላለማዊ ዓለም ከጠፊው ዓለም በላጭ ነው። የአላህ ፍቃድ ሆኖ በሰላም ካነጋችሁ በአላህ መንገድ ለመዋጋት ውጡ።
በጠላቶቻችሁ ላይ የአላህን እገዛ ፈልጉ። ጦርነት ሲፋፋም መሃል ገብታችሁ ተፋለሙ። ዋናዎቹን የኢስላም ጠላቶች ገንድሱ፣ ዘላለማዊውን የጀነት ጸጋ ታገኙ ዘንድ። ንጋት ላይ ወጡ። በወጣት ቀልቦቻቸው ጦርነት ላይ ተሰማሩ። ተራ በተራ አራቱም ሰማዕታት ሆኑ። የመሰዋታቸው ወሬ በአንድ ላይ ለእናታቸው ደረሰ። ጉንጯን አልቧጠጠችም፣ ልብሷን አልቀደደችም። ነገር ግን ዜናውን በታጋሾች የኢማን ጽናት ተቀበለች። የምእመናን ትዕግስት አደረገች። እንዲህም አለች፣ በእነርሱ መስዋዕትነት ለኔ ክብር የሰጠኝን አላህ አመሰግናለሁ። አላህ በእዝነት ማዕከሉ ውስጥ ከእነሱ ጋር እንዲያሰባስበኝ እመኛለሁ። ቡርሃኑን ሙቢን በተሰኘውና ኢማም ሙስሊም ባወሩት አጭር ታሪክ የኢማን ተጽዕኖ ምን ያህል ከፍተኛ እንደሆነ እናያለን። አንድ ሰው በእንግድነት ነብዩ አለይሂ ሰላቱ ወሰላም ዘንድ አረፈና ፍየል እንድትታለብለት አዘዙለት። ከታለበው ጠጣ። ሁለተኛም አዘዙለትና ጠጣ። ሶስተኛም አራተኛም አዘዙለት። 7 ድረስ ጠጣ። ሰውየው እዚያው አደረ። አላህ ልቡን ለእስልምና ከፈተለት። ሙስሊም ሆኖ አነጋ። በአላህና በመልእክተኛው አለይሂ ሰላቱ ወሰላም ማመኑንም ይፋ አደረገ። የአላህ መልእክተኛ አለይሂ ሰላቱ ወሰላም ጠዋት ላይ ወተት እንዲታለብለት አዘዙና ጠጣ። ሁለተኛ ታዘዘለት፣ መጨረስ አልቻለም። በዚህን ጊዜ የአላህ መልእክተኛ አለይሂ ሰላቱ ወሰላም ሁሌም ሲወሳ የሚኖር ቃል ተናገሩ፣ እንዲህ በማለት ሙእሚን በአንድ አንጀት ነው የሚጠጣው፣ ካፊር ግን በ7 አንጀት ነው የሚጠጣው። በዚህ መልኩ የኢማንን ተጽዕኖ እናያለን፣ ያውም በአንዲት ሌሊት ልዩነት። ሰውየው ካፊር እያለ ትልቁ ጉጉት የነበረው ሆዱን መምላት ነው። የተፈጠረበትን ዓላማ የማያውቅ ከእንስሳ ያልተለየ ባህሪ ነበረውና ሲሰልም ግን ወዲያው ተለወጠ። ከምግብ አንጻር ቁጥብና የተብቃቃ ሆነ። ጉዳዩ ምን ይሆን በውስጡ የተቀየረው ነገር ብሎ የሚያስጠይቅ ነው። ቀልብ ውስጥ የተለወጠ ነገር ይኖር ይሆን? አዎን፣ ከካፊርነት ወደ አማኝነት ተቀየረ። በዚህ አጭር ጊዜ ውስጥ ፈጣን ለውጥ ሊያመጣ የሚችለው ኢማን እንጂ ሌላ ምንም ሊኖር አይችልም። የኢማን መዳከም ምልክቶች ብዙ ሲሆኑ እንደየድክመቱ ሁኔታና ደረጃ ከሰው ሰው ይለያያል። ከምልክቶቹ መካከል አንደኛው የታዘዝንበትን ነገር በሚፈለገው መልኩ ከመፈጸም አንጻር መሳነፍ። ለምሳሌ ከጀማዓ ሰላት መዘግየት፣ ከኢማሙ ጋር መጀመሪያ ሶፍ ላይ የሚገኝበት አጋጣሚ ኢምንት ነው። ሶላት ውስጥ እያለም ቢሆን ዱንያዊ ሐሳቦች ይወሩታል። ኢማሙ ሶላትን ሲያጠናቅቅ ብቻ ነው ካለበት ሁኔታ የሚነቃው። ሁለተኛ ለሱብሒ ሶላት ቀድሞ አለመነሳት፣ ለሶላትም በመስጂድ አለመገኘት። ከተኛበት አይኑን ሲገልጥና ሲነቃ ፀሐይ ቦግ ብላ ወጣ ነው። የግዴታ ሶላቱን ሳይሰግድ ባለመስገዱም የተነሳ የደረሰበትን ኪሳራ አያስተነትንም። ለዚህ ለደረሰበት አደጋ ምክንያት ሲያዝን፣ ሲጨነቅ፣ ሲረበሽ፣ ሲፈራ አይታይም። እንደውም ምንም እንዳልተፈጠረ ነገር አድርጎ ምንም ሳይመስለው ሙሉ ቀኑን ይውላል። ሶስተኛ ወደ ጁምዓ ሶላት ዘግይቶ መሄድ። ኢማሙ ወደ ሚንበር ከወጡ በኋላ ነው መስጊድ የሚገባው። መላእክት ቀድመው የመጡትን ከመዘገቡና ከጨረሱ በኋላ ነው እሱ የሚገኘው። አራተኛ ብተው ምንም ችግር የለውም በሚል እሳቤ ዋጋ ባለመስጠት ጭምር ብዙ የሱና ሶላቶችን መተው። ግዴታ ሶላቱን ብቻ ነው የሚሰግደው። ዱሃ ሶላትን አይሰግድም። ተውባን አያስብም። የሌሊት ሶላትን መስገድ ትዝ ብሎት አያውቅም። የኢስቲኻራ ሶላትንም እንዲሁ። አምስተኛ ኢማኑ የደከመ ከቁርአን የራቀ ነው። ቁርአን ቢያነብ በምላሱ ብቻ ነው። ስለ ጀነትና እሳት የሚያወሳውን አንቀጽ ልብ አይልም። በመልእክቶቹ ልቡ አይነካም። አይኑ አታነባም። ቁርአን ከጉሮሮው አይወርድም። 6 ቁርአንን በማስተንተንና በማስተዋል ካለማንበብ በተጨማሪ
ዚክር ወይም አላህን ማውሳት ይተዋል። እንዲሁም ለዱዓ እጁን አያነሳም። ቢያነሳም ወዲያውኑ መልሶ ያወርዳል። ቀልቡና ምላሱ በተለያየ ዓለም ውስጥ ናቸውና። ሰባተኛ ከኢማን ድክመት መገለጫዎች መካከል ነገሮችን ወንጀል ላይ ከመውደቅና ካለመውደቅ አንጻር ማየት ብቻ አንዱ ነው። መጥፎ ከመስራት ዓይንን አለመስበር ነው። የዚህ አይነቱ ቀልብ ባለቤት ቀስ በቀስ ወደ ሐራም ይጠጋል፣ በሂደትም ይዳፈራል። ኃጢአትን መጀመሩ ነው ከባዱ ነገር። አንድ ሙእሚን መጠንቀቅ ያለበትም ይህንኑ ነው። አላህ ከከለከለው ድንበር ላለመድረስ እስከ መጨረሻው መጣርና መታገል። መጥፎ ሱስን ላለመጀመር ታገል። የጀመረ በሂደት ይሸነፋል። ኃጢአት ደራሽ ወንዝ ነው፣ እያሳሳቀ ይወስዳል። ኃጢአትን ላለመጀመር ታገል። ከጀመርከው እየተለመደ እየቀለለ ሰውነት እየሆነ እየጣፈጠ ኃጢአትነቱ ጭምር እየተረሳ ይመጣል። ስትለምደውም በፊት እንደ ተራራ ታየው የነበረው ግዙፉ ወንጀል ኖርማልና ተራ ነገር ይሆናል። የሐላልና ሐራም ድንበሩና መስመሩ እስኪጠፋህ ድረስ ትሆናለህ። እዚያ ደረጃ ላይ ከደረስክ በርግጥ ተጎድተሃል፣ ሞተሃል። ወደ ኃጢአት መንደር ላለመግባት ከመጀመሪያው ጀምሮ መታገል ግድ ነው። ከመጀመሪያው እይታ ጀምሮ ታገል። ከመጀመሪያው ማዳመጥ ጀምሮ ታገል። ከመጀመሪያው ትውውቅ ጀምሮ ታገል። ችላ አትበል። ምንም አይሆንም፣ ምንም አልሆንም፣ ምን ችግር አለው አትበል። ንቀህና አቅልለህ አትከተል። ራስሽን ያዢ፣ ራስሽን ተቆጣጠሪ፣ ራስሽን ገምግሚ፣ አካሄድሽን መርምሪ፣ መዳረሻሽን አስተውይ፣ መውደቂያሽን አስተንትኝ። ሰው በየቀኑ ሊሳሳት ይችላል። ግና ወደ መጥፎ መንደር ዘው ብሎ ገብቶ ወዲያው መውጣትን ልማዱ ያደረገ ሰው መቼም ቢሆን ወድቆ አይወድቅም። በሂደት ይጸናል፣ ይረጋጋል፣ ቀጥ ይላል። ኢብኑል ቀይም እንዲህ ይላሉ፣ ከሰዎች ሁሉ የተሟላው ሰው ሁሌም መታገልን የሚያበዛው ነው። ትልቁ ትግልም ነፍስን መታገል፣ ስሜትን ማሸነፍ፣ ሸይጣንን መርታት ነው። የጥፋት አዘቅት ውስጥ መግባት ድንገት የሚፈጠር ጉዳይ አይደለም። የእሳቱን ክልል በእግሮችህ ስትራመድ፣ ከውስጡ ለመውደቅ ስትገሰግስ፣ ካንተ እጅግ በጣም የራቀውን የጥፋት አረንቋ ስትናፍቅ፣ ለውድቀትህ አብሳሪ የሆነውን በር ስታንኳኳ፣ ክልሉን ኬላ ለማለፍ ስትታገል፣ ልብህ በብክለት ሲሞላ፣ ጽዱ መንፈስህ ሲደፈርስ፣ ብርሃናማው ዓይንህ ሲጸልም፣ ልቦናህ ሲታወር፣ አይምሮህ ሲዝግ፣ የብዥታውን ጎዳና መርጠህ ስትከንፍ፣ የጥፋትህ የመጨረሻው መጀመሪያ ላይ ነህና እንቅስቃሴህን ግታ። በወንጀል ኮክቴል ካሸበረቁት ጎዳናዎች ላይ መጓዝህን አቁም። በሰይጣን ፋና ወጊነት በተጠረጉት የጥፋት መንገዶች ላይ ከመራመድ ተቆጠብ። ጎዳናዎቹ ቀልብ በሚያማልሉ ነገሮች ታጭቀው ለጊዜው የስሜትህን መሻት ሊሞሉ ይችላሉ። ምላሶቻቸው ጤፍ በሚቆሉ ክፉ መካሪዎች ተወረው በቅጽበታዊ ደስታ ሊያንሳፍፉህም ይሞክራሉ። የተገኘውን ሁሉ በሚያግበሰብሱ የዱንያ አምላኪያን ተከበው ትኩረትህን ሊሰልቡት ይችላሉ። ግና እነኚህ ጎዳናዎች ወደ እንጦሮንጦስ የሚያመሩ መሆናቸውን ልብ በል። ላንቃውን ከከፈተ የጥፋት ጉድጓድ ውስጥ የሚማግዱ አስብቶ አራጆች ናቸው። እንዲያ እንዲህ እያልክ የአዘቅጡ አፍ ላይ ትገኛለህ። ምርጫዎችህ ሁለት ናቸው። እውነተኛ የሆነውን የተውባ መንገድ አጥብቀህ በመያዝ ነፍስህን ለመታደግ መሞከር፣ አሊያም በስሜት ምርኩዝ ተደግፈህ መቀመቅ መውረድ። ምርጫህ ሁለተኛው ከሆነ ውጤቱ ድንገት የተፈጠረ ሳይሆን
እየተንከባለለ የመጣ የክፉ ተግባር ድምር ውጤትህ ነውና አያስከርምም። የመሸሻና የማምለጫ ጊዜው ተጠናቆ ለእርዳታ ጥሪያችን ሰሚ የሚጠፋበት ወቅት ከመከሰቱ በፊት የንስሐውን ገመድ አጥብቀን በመያዝ የምድራዊና የመጪውን ዓለም ሕይወታችንን ከክስረት እንታደግ። አላህ ስብሓንሁ ወተዓላ ኢማናችንን ይምላልን። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.